ሩታዬ ሽብርቅ ድምቅ ብላ በአዲስ ነገር መታለች። እንግዲህ በጣም ደስ የሚል ነገር እንግዲህ አብርሃም ቀረችበት እንጂ አልቀረህበትም። እቺን የመሰለች አበባ በገዛ እጅ ታጣለ። እቺን የመሰለች ልጅ ሩትን የመሰለች ሚስት እንግዲህ በዛች በሂባብ በሄርሜላ ቀየርካት። ሩታዬ እንግዲህ ሽብርቅ ድምቅ ብላ በአዲስ ነገር መታለች ማለት ነው። ብዙ ጊዜ እንግዲህ ሰዎች ለሰዎች ብዙ መልካም ነገር የሚያስቡት ከሆነ ውስጣችን ንጹህ ከሆነ ማለት ነው መልካችን እያሸበረቀ እየደመቀ እየበራ ነው የሚሄደው እንደ ፀሐይ ማለት ነው። ሩታዬ እንግዲህ የራሷን ህይወት ለመኖር ነው እንጂ የምትጥረው የሰዎች እንዲህ ያሉኝ እንደዛ ያሉኝ የምትለው ደንታ የለትም ማለት ነው። ስሜትም አይሰጣትም ማለት ነው። እንግዲህ ሩታዬ እንደዚህ አምሮባት ደመቅ ሽብርቅ ብላ መታልናለች ማለት ነው። እንደዚህ አምርሽ ድምቅ ብለሽ እንዴት ትታይ ነው እኛም የምንፈልገው ማለት ነው። የኔ አበባ ይገባሻል፣ ከዚህ በላይም ይገባሻል። አንቺ ትለያለሽ፣ ልዩ ነሽ፣ በጣም ቻይ ነሽ። እውነት ማንም ሰው የማይችለውን ነገር ነው ችለሽ ያሳል። ነገር ግን እኔ ከጨዋታ ውጪ ነኝ። አሁንም ከሁሉም ከወሬ ትርክ ምርኪ ከኮቶት ወሬ መራቅ አለብኝ ብለሽ ራስሽንና ልጅሽን መርጠሻል ማለት ነው። ይሄ ደግሞ ጀይንነትሽንና አስተዋይነትሽን ምን አይነት አስተዋይ ልጅ እንደሆንሽ ነው የሚያመላክተው ማለት ነው። እውነት ፈጣሪ ባርክሽ፣ ልጅሽንም በሰላም በጤና በፍቅር በደስታ ያሳድግልሽ። ፈጣሪ ምንጊዜም መልካም ነውና ከደጋጎች ልብ ጎን ነው ፈጣሪ ምንጊዜም ያለውና እግዚአብሔር ይመስገን ስለ ሁሉም ነገር።